እንግዲያው ጥቂት ቀለም እንሞክር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ ምሕረቱ ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በአምላካችን በእግዚአብሔር ሰላምታ እንዴት አርፍዳችኋል? ቸሩ አምላካችን ዘላለም ሥላሴ ቅዱስ ስሙ የተመሰገነ ይሁን። እንግዲህ መቼስ ማህበር የነፍስም የስጋም ነውና ጥቂት እንዳስለምድን በየወሩ እንደምናደርገው የተወሰኑ ነገሮችን እናነሳለን ስለ ጻድቁ አባታችን። ግን ዛሬ ያው በተለየ መንገድ መቼስ ልክ አቡነ አብየ እግዚእ ተረሱ ብለን የምናዝነውን ያክል በዚህ ዕለት ዓመታዊ በዓል የሚከበርላቸው ሌላ የተረሱ ጎንደር ከተማ በተጋድሎ የኖሩ ሌላ ጻድቅ አሉ። አሁን አብየ እግዚእ ለጎንደር ለየት የሚለው ይህንንም ቃል ኪዳን የተቀበሉት እዚሁ ቦታ ላይ ሆነው በተጋድሎ ቃል ኪዳን ስለተቀበሉ ነው። የሚገርመው ጋና ዮሐንስ የሚባል ታውቃላችሁ አይደለም? 44 አድባራት ታውቃላችሁ ጎንደር አይደል? 44 አድባራት የሚባል አለ። አንዱ አብየ እግዚእ ነው አይደል? ከ44ቱ ሁሉ ቀዳሚ የሚባሉ ከነ አብየ እግዚእም ከሌሎቹም የሚቀድም ጋና ዮሐንስ ነው። ጋና ዮሐንስ ማለት እዚህ የደንቢያና አርማጭሆ ድንበር ላይ ያለ ገዳም ነው። አሁን ደብር ነው። ጥንት ግን ገዳም ነበረ። ሲመሰረትም ጀምሮ ከ44ቱ አድባራት በገዳምነት የሚታወቅ እሱ ብቻ ነው። አሁን እንደምታውቁት አብየ እግዚእንም ቀድሞ እዚያውን ገዳም ይሉት ነበረ። ባታንም ገዳም ይላሉ። ይሄ ለኔ ዘበት ነው። ስርዓተ ገዳም የሌለው ቦታ ገዳም አይባልም። አንደኛ በመጀመሪያ ደረጃ ገዳም የሚለው ቃል በራሱ ከከተማ ውጭ ማለት ነው። ወይም ዱር ደን ያለበት ወይም በረሃ ማለት ነው ገዳም ራሱ ቃሉ። እንግዲህ አቡነ ተክለ ሃይማኖትን ስናመሰግናቸው ምንድነው የምንለው? ብፁዕ አባ አቡነ ተክለ ሃይማኖት ዘኤለ ገዳማተ ነው የምንለው። ከተማን ትቶ ቤትን ትቶ መኖሪያ ሰው ከቤቱ ከመኖሪያው ከመደበኛ መኖሪያው ቦታ ላይ ሆኖ እሱ ገዳም ሊባል አይችልም። እና ያው ብዙ አሸንፋ እስካሁን ገዳም ተብላ የቆየች በዓታ ናት። እሷንም እግዚአብሔር ይስጣቸውን ካቴድራል ብለዋታል። ባይሆን ወደ ጅሉን የወሰዱት ገዳምነቱ መባሉ አይሻል ነበረ። ግን ከ44ቱ አድባራት በገዳምነት እዚያው ላይ የጎንደር ታሪክ አንዳንድ ላውሳላችሁ። አሁን መቼስ በተለይ የባላባት ልጅ ነን የምትሉ ስላላችሁ አያብሩ ባላባት ነኝ ስለሚል ሰው የታወቀ ነው። ቀኝ አቁማቸውና ነባባ ሶም አሉ። ያው እኛም አንጠፋም እና እንትን ነው ባላባትነት እኮ ነውር የለው። ግን እኔ ምንድነው የምጠላ ሰው ባላባት ነኝ ብሎ ድሃ ለመጨቆን ከሆነ ነውር ነው። ባላባት ማለት የአባቱን ስርዓት የሚያስጠብቅ ማለት ነው። በቤተ ክርስቲያን አብነት በጨዋው ዘንድ ባላባት ይባላል። ባላባት ማለት አሁን አብነት ማለት የጥንቱን ትውፊት የሚያስቀጥል መምህር ይባላል። የአብነት መምህር ማለት እሱ ነው። ለምሳሌ አሁን እዚህ መጽሐፍ ትርጓሜ አለ፣ እዚህ አቋቋም አለ አይደለም? ያንን የሚያስጠብቅ አብነት የአብነት መምህር ይባላል። ባላባት ማለት በስጋዊ ደረጃ የአባት ርስት ያለው ወይም አጥንት የሚቆጥር ይባላል። ለመቼም አጥንት አይቆጠርም፣ ግን አጥንት የሚቆጥር ይባላል። ያው እሱ በጅል አነጋገር ነው አጥንት የሚቆጥር። ግን አሁን ለምሳሌ ለዚህ ለጎንደር የሚያስብ የሚጨነቅ የጎንደር ትውፊት እንዳይጠፋ የጎንደር ስርዓት እንዳይጠፋ በሃይማኖቱም በባህሉም ያን የሚያስጠብቀው ነው ባላባት የሚባለው። እና በእውነቱ እዚህ ደብር ብዙዎቹ ባላባቶች ስላለቁ አዝናለሁኝ። ዛሬ ሀይ የሚል የለም። ምንም ቢጠፋ ማንም መጥቶ መጫወቻ ሲያደርገው እናያለን አይደለም? እሱ ያሳዝናል በእውነቱ። እና ሰው ጎንደር ተወልጄ አድጌያለሁ ብሎ ስለ ጎንደር መተረክ አይችልም። እንደምታውቁት የሊቃውንት ሀገር ይባላል። ውሸታችን። አንድ ሊቅ የለም እኮ ጎንደር ተወልዶ ያደገ ሊቃውን አልቋል። ሀምን ከሌላ ቦታ የመጣ ነው። አይከፋንም ሌላ ቦታ መምጣቱ። ግን መቼስ መጀመሪያ አባት ለልጅ ነው አይደለም? ውርስ ለምሳሌ ያንተ አባት ለምሳሌ ርስት ቢኖረው አንተ እያለ ሌላ ሰው አይወርሰውም አይደል? አንተ ትወርሳለህ። አንተ ከሌለ እየታየ ሌላ ይወርሳል አይደል? እና አዝናለሁኝ 44 አድባራት አስተካክሎ የሚቆጥር ጎንደሬ ፈልጋችሁ አታገኙ። በሌላ ማነጋገር እነጋገር ከተባለ ለምሳሌ አብየ እግዚእ መቼ ነው የተተከለ? ሲተከል ስንት ደባትር ነበሩት? ተካዩ ማን ናቸው? ለምን ምክንያት ተከሉት? አሁን አብየ እግዚእ መጀመሪያ ዋርካውን የነበረ እንደምታውቁት እንዲያው ዋርካው ስለሞ እናንተ ጉርብትና አንጻር አይደለም መቃኞ ነው የነበረ። ግን እንዲያው
ታሪክ በሞቴ እንደው ታሪክ እዚህ እያንዳንዱ ወይራ የራሱ ታሪክ አለ። አሁን ያነሳያችን ባምባ ታውቋታለች። አሁን ነገ እሷን እናንተ ካልተናገራችሁ አሁን መሀል ላይ ባምባ ታያቸዋለች አይደል? አሁን የኛ እድሜ ናት እሷ ታውቋታላችሁ አይደል? ማን እንደተከላት አታስታውሱ? ማን እንደተከለው ማን እንዳሳደገው የዚህ ቢያንስ እንኳን ደርሰን የዚህኛይቱን ወይራና የዚህኛይቱን ባምባ አይናችን ደርሶ አይተናል አይደል? ከዚህ የትንሹ ጀምሮ ነገ ከነገ ወዲያ ማን ይናገራል ታሪክ? አሁን እንድትነግሯቸው ለቤተሰቦቻችሁም ለምንም አሁን ያ ስም አለው ያ ስፍራ መቃብር አበው ነው የሚባለው። መቃብር አበው ነው የሚባለው። ተራሱ አይቀበርበት። ትውፊት ቢጠፋ አሁን ጨዋ እያመጡ ይቀብሩበታል። ሴት ነሽ ጨዋ ነሽ እያመጡ ይቀብሩበታል። ይሄ መምህራን አበው የሆኑ ድንግልና ያላቸውና ፍጹማን ከሆኑ ወደ ቤተልሔም ውስጥ፣ ሕጋውያን ከሆኑ ከውጭ ነው የሚቀበሩ እና እዚያ ላይ ታችሁታል። ሴተ መቅበራቸው ላይ አንስ ደግሞ ክርስትና ስሟን ጻፍ ነው ወለተ መንቆሪዎስ ነው የሚል አይታችሁት ከሆነ አሁን መንቆሪዎስ ምን ይባል እኔ ምን እንዳመጡት አላውቅም። ቢያንስ እንኳን ይሄን ያህል ድፍረት አንድ ሰው መጀመሪያ ደረጃ የመቃብር ሐውልት ቤተክርስቲያን ስርዓት አይደለም፣ ግን መተው ክርስትና ስሟን እንዴት አድርገን እንጻፈው ጻፉልን እንኳን ይሉ መንቆሪዎስ ምንድነው? እዚያ መሃል እንግዲህ ከአበው መቃብር መሃል ከዛ እሱ ሲገርመኝ ደግሞ ለካ በድብቅ ሌላ ቀብረውበት ኑሮ አሁን አመጣው ስሟን ጻፉበት። ደግሞ ሁለተኛ መቃብር ደግሞ ከእንታ አክሊሉ ካለቃ ብርሃኑ ጎን ማለት ነው። ማሰብ አለብን ማለት ሁሉም እኮ ቦታ አለው። መጽሐፍ መቋሞን ለአንስት ቅዱስ ጳውሎስ ወምጽላዮን ለባሕቲቶን ወንድ ለብቻውን የሚጸልይ ሴት ለብቻውን የሚጸልይ በር አስተያላችሁ። አሁን ይሄ በር የካህናት ነው፣ ያ የወንድ ነው፣ ያኛው የሴት ነው። በወንድ ሴት አይገባም፣ በሴት ወንድ አይገባም፣ በካህን ወንድም ሴትም አይገባም። ባለፈው ተበሳጭ ነግሬያችኋለሁ። ቤተልሔሙና ግብር ቤቱ ተለጥፎ እዚያው አንድ ላይ ተሰርቷል። ምን ለማለት ነው? ታሪክኛ ካልነገርን ይሄ አሁን እኔ ስለ ጎንደር እናገራለሁ እንጂ ባህር ዳርም ያለ የባህር ዳሩን ያዝ፣ ዲማም ያለ የዲማውን ያዝ፣ ሸዋም ያለ ሸዋውን ያዝ፣ ኦሮሞ ያለ የራሱን ያዝ። ከዚያ ደግሞ አልፎ እኮ አሁን እኔ ምንድነው የምታጠናው? የጎንደርን ብቻ አይደለም ማጠናው፣ የሁሉንም ማጠናለሁ። ግን ከሁሉ የሚቀድመው የገዛ ሀብትን ማጥናት ነው። የራሴን አባት ታሪክ ሳላውቅ እንዴት ያንቺን አባት ታሪክ አጠናለሁ? እሱ ነው እና 44ቱን አድባራት ማወቅ በጣም ጠቃሚ ነገር ነው። ተገባና ለዛሬ ከአቡነ አብየ ጊዜ አስቀድሞ አቡነ ዮሐንስን ላስተዋወቃችሁ ብዬ ነው። ከ44ቱ አድባራት አንዱ ጋና ዮሐንስ ይባላል። ጋና ዮሐንስ ማለት ጻድቁ ራሳቸው አቡነ ዮሐንስ በተጋድሎ የኖሩበት ገዳም መስርተው ቅዱሳንን ወልደው ቃል ኪዳን። በነገራችሁ ላይ ሰው ከዚህ ተነስቶ ደብረ ሊባኖስ ዋልድባ ይሄዳል አይደል? ለምን? የረገጠ አይኮንንም ተብሎ። ከዚህ ሁሉ በላይ ትልቅ ቃል ኪዳን ያለው ጋና ዮሐንስ። ጋና ዮሐንስን የረገጠ ጌታ መቃብሬን ጎልጎታ እንደረገጠ አድርጌ ቆጥርለታለሁ። እመቤታችን ጌቴሴማኒን ደብረ ቁስቋምን እንደረገጠ አድርጌ ቆጥርለታለሁ። አባታችን አዳም መጥቶ ለአቡነ ዮሐንስ ይችን ያንተን መቃብር የረገጠ ገነት 7 ዓመት ይኖርኩባት እሷ እንደረገጠ አድርግለታለሁ። መላእክት መጥተው እነ ሚካኤል ይሄን የረገጠ እንደ ኢዮር እነ ሚካኤል እነ ገብርኤል እነ ሱራፌል እነ ኪሩቤል ሌሎቹ ተወራጆቻቸው መጥተው እንደ ራማ እንደ ኤረር እንዲህ ያለ ቃል ኪዳን ያለው ገዳምን ያላውቀው እንዲህ ያለ ቃል ኪዳን ያለው ማን ነው? ጋና ዮሐንስ። እንግዲህ ከ44ቱ አድባራት አንዱ እዚሁ ከተማችን ጫፍ ላይ ያለ እነ መፈጠሩ እንኳን ሰው የማያውቀው እና ዛሬ ይህንን ማወቅ ይገባናል። ለዚህ ሁሉ መሰረቱ ጎንደር ኢየሩሳሌም ናት ብለው አባቶቻችን ይናገራሉ። ለምን? በኢየሩሳሌም ንጉስ ነግሶባት አሕዛብ ሲገብሩባት ምእመናን እስራኤላውያን ደጅ ሲጠኑባት ይኖራሉ። ጎንደርም እንግዲህ 28 ከቴዎድሮስ ጋር 29 ንጉስ ነግሶባታል። አሕዛብ የስናር የኖባ ሰዎች መጥተው ገብረውባታል። የኢትዮጵያ ሰዎች መጥተው ደጅ ጸንተውባታል። ከሁሉ በላይ ግን በኢየሩሳሌም ሕጉ ጽላቱ እንዳለባት በጎንደር 4ቱ አፍላጋት ተቀድተው ይፈሱባታል። ዜማ ቢሉ ቅኔ ቢሉ ብዙ ጊዜ እንዳይን ነገር ስናገር ሰዎች ጎንደሬ ስለሆነ ስለ ጎንደር በጣም አጋኑ ያወራል ብለው ያስባሉ። በመጀመሪያ ደረጃ አሁን ለምሳሌ እናንተ ስንታችሁ ጎንደሬ እንደሆናችሁ እግዚአብሔር ይወክላችሁ። ጎንደሬ ማለት ለሀገሩ እንደ ግንድ ጎንደር ብሂል ጉንደ ሀገር አለ። የሀገር ግንድ ማለት አይደለ? በጎንደር የሚለው ያው እንችስ የአፍ ታሪክ ነው። ምን ማለት ነው? ጎንደር የሀገር ግንድ ማለት ነው።
አዲስ አበባ ሆኖ ጎንደሬ መሆን ይቻላል። ኤርትራም ሆኖ ጎንደሬ መሆን ይቻላል። አሜሪካም ሆኖ ጎንደሬ እሱ ነው ትርጉሙ እንጂ ጎንደር የሚባል የዘር ሐረግ መቼም እኔ 40 ጊዜ 50 ጊዜ ተናግሬያለሁ። ጎንደር የሚባል ጎሳ የዘር ሐረግ የለም። እንድናውቀው የሚያስፈልገው ነገር ምንድነው? አባቶቻችን እኔ ሌላ ነገር ተውት። ዛሬ በመላ ሀገሪቱ የሚቆመው አቋቋም ስርዓቱ የት ነው የተሰራው? ጎንደር። ዛሬ በሀገር ካለው ቅኔ አብዛኛው የተወረሰው ቅኔ የጎንደር ነው። ምንም እንኳ የነዋሸራን የነጎንጅን የነሱን ይተባሃል እንዳለ ሆኖ የጎጃሙ እንዳለ ሆኖ ግን አብዛኛው ድል የነሳ የዚህ የጎንደር እዚህ የተሰራ ነው። የድጓው ስርዓት ቤተልሔም እኮ በጎንደር ነው። ያው ሁሉ ስርዓት የያዘ ዙራምባ በዛ ነው። ስርዓተ ቅዳሴው ከሁሉ በላይ ግን መጻሕፍት ትርጓሜ ሌላውን ተውትና አሁን እናንተ የተቀመጣችሁት ከጉባኤ ቤቱ ግር ነው አይደለም? አራቱ ትርጓሜ የተተረጎሙ እዚህ ነው። የመጨረሻው ታች ቤት አንድምታ ትርጓሜ የተተረጎመ እዚህ ነው። ይሄን ሁሉ የምንለው ለምንድነው? ጎንደርን አክብሮልን አይደለም፣ እወቁና ተጠቀሙ ነው። ገብቷችኋል? አሁን እናንተን ጋና ዮሐንስ ሄደን ብንረግጥና ቃል ኪዳኑ ብንሳተፍ ምን አለ አይደለም? እዚህ ተቀምጦ ይሄን የመሰለ ቃል ኪዳን ምናልባት ዋልድባና ደብረ ሊባኖስ ነው እንጂ ሌላ የት ይገኛል? በጣም እኔ ያስገርመኛል። አሁን አብዬ ጊዜ 12 ትውልድ የሚያስመር ቃል ኪዳን አላቸው። ያውቀዋል እነዚህ አገልጋዩ ራሱ አስቸጋሪ እኮ ነው። ሁልጊዜ እላለሁ ሰው እንግዲህ አባቶቻችን ካልተማሩ አያውቁ ካላወቁ አይጸድቁ ተብሏል አይደለም? ያው ከሁሉ የሚቀድመው ነገር መማር መጠየቅ ነው። እንኳን ሌላ እንተርክ ቢባል እያንዳንዱ የዛፍ ዘለላ ምንድናት ምን ሙያ አላት ተብሎ ቢነገር አነዛች ማዶ ያለችው ንብ ሁሉ ሰው ጋር ሲጨቃጨቅ ይኖራሉ። ንቢቱ ንብ ይመስለዋል ሰው ምንድነው? እስቲ ጥቂት ቀን ጸሎት አድርግና በዙሪያው ሆነ ሙያ አንተ ያለ ቀላል ነው። እዚያ በኋላ ለምን እስመ ለዛፍ ቀረ እግዚአብሔር ይገስጽ። እግዚአብሔር የሚቆጣ ሲወድ ነው። በደናው ቀን ሁሉን ይቀጣል እግዚአብሔር። ቀን ሲከፋ ግን እግዚአብሔር የወደደው መርጦ ነው የሚቀጣ። ክነት የሌለው ሰው ዘሎ መቅደስ ቢገባ ዝም ነው የሚለው፣ አይቀስፈው። ለምን? ለገሃነመ እሳት ነው የሚያዘጋጀው። ገብቷቸዋል? ከቀጣማ ወዶታል ማለት ነው። ሶሎሞንም ተናግሯል፣ ቅዱስ ጳውሎስም ተናግሯል። ሲወድ ነው መቅጣት የሚጀምር። አሁን ብዙ ውስጥ ያ ነገር እዛ ተቀምጦ ለምንድን ነው እግዚአብሔር ዝም ያለ? እግዚአብሔር ይችን ንብ አስቀምጦ መጀመሪያ እዚህ አልነበረችም፣ ሌላ ቦታ ነው የነበረችው። የመጣችበትን ዘመን አስታውሰዋለሁ። ይቺ ንብ ስትመጣ ለምን እንደመጣች ኋላ ምን ስትሰራ እንደነበር ምን እንደሆነ መቼስ ሁሉ ተነግሮ አያልቅ። በግልጽ እንነጋገር ከተባለ ደጎቹን ንጹህ ካልሆኑ እዚህ አይደለም እዚህ አበራ ታስገባቸው። መልካም ሰው ኮን አታስገባውም። እዚህ ምልክት ትሰጠዋለች፣ መታ ትዞረዋለች 2-3 ጊዜ። ደፍሬ አንድ እርምጃ ኋላ ይነደፋል። ያን እንግዲህ እነማን ናቸው የሚያውቁት? እንግዲህ ብዙዎቹ አልቀዋል። ይቆሩም ካሉ እግዚአብሔር ያውቃል። ዋናው ትልቁ ነገር ምንድነው? አውቆ መጠቀምን የመሰለ ነገር የለምና እንዴው አጭር ዝም ብዬ እንዴው ይሄ ሁሉ መግቢያ ነው። በነገራችን ላይ ከራቱ ዳረጎቱ እየበዛ ይላሉ አባቶቻችን። እና ሁልጊዜ የምለዋል በዛ ሰዎችን መግቢያውን በጣም አበዛውት። መግቢያውን ያክል ከሆነ ዋናው እንዴት ሊሆን ነው ብሎ አይ ይደክመናል እንዳይሉ ችግር የለውም ለማለት አንድ ታሪክ አነሳ ነበር፣ ግን ይቀር። አቡነ ዮሐንስ ማን ናቸው የሚለውን ትንሽ ልጥቀስላችሁ። ግን አቡነ ዮሐንስ ስል በሁለት ምክንያት እየጨነቀኝ ነው። ይሄ ስም በዚህ ዘመን አብዛኛው ሰው የሚያውቀው አንድም በአንድ ጳጳስ አንድም በአንድ አጥማቂ ስም ነው። እሱ እየቸገረኝ እና ዮሐንስ ዘጋና እያልን ብንነጋገር ይሻላል። ዮሐንስ ዘጋና እስራኤላዊ ንጹሕ ልቡና እቺ እንዳትረሱ ያዙ። ጻድቅ አባ ዮሐንስ ዘጋና እስራኤላዊ ንጹሕ ልቡና። ለምን ስም ያለው ሞኝ ነው አይደለም? ጳውሎስ የሚባል ሐዋርያ አለን አይደለም? ብርሃነ ዓለም። ጳውሎስ የሚባል ደግሞ መናፍቅ አለ፣ ሳምሳጢ። ስም ያለው ጅል ነው። አሁን በዚህ ዘመን ራሱን ዮሐንስ ነኝ እያለ የሚያጭበረብር በዛ አለ። በወንቅሸት አካባቢ አንድ ጋኔን ያደረበት ሰው አስቸጋሪ ነው። እና ስም እንዳይምታታ ብዬ ነው። ምክንያቱም አንድ ጊዜ ሳስተምር አቡነ ዮሐንስ እያልክ የምታስተምር ስለሳቸው ነው እንዴ ያለኝ ሰው አለ። መቼም ጅሉ ማለቂያ የለውም። እቺ ሀገር ቀድሞ ደጉን ወልዳ አለመክ እንትን ምንድነው ይባል ይላል ወልዳ ማትጨርስ እናት አለች አይደለም? ዛሬ ደግሞ እቺ ሀገር ጅሉን ወልዳ አትጨርሰው። ግርመኛ እና አቡነ ዮሐንስ ዘጋና ወይም ዮሐንስ ንጹሕ ልቡና
ሀገራቸው ደብረ ሊባኖስ ነው፣ ሸዋ ነው። ደብረ ሊባኖስ አካባቢ ጋና፣ አሁን ስሟን ቀይረዋታል መሰለኝ፣ ጋና የምትባል መንደር አለችና እዚያች ነው የተወለዱት። አባታቸው አብርሃም ይባላል፣ እናታቸው ማርያም ዘመዳ ወይም ዘመደ ማርያም ይሏታል፣ በሌላም ስም ይጠሯታሉና ባጭር እዚያው ተወልደው ተምረው ደብረ ሊባኖስ አድገው እርሳቸው ጻድቁ አቡነ ዮሐንስ እዛ ደብረ ሊባኖስ የነበሩበት ዘመን አቡነ ተክለ ሃይማኖት ካረፉ ከተወሰነ ዘመናት በኋላ ነው። ያኔ ደብረ ሊባኖስ ጠቅላላ የቅዱሳን ማደሪያ ነው። እንደ ምንድነው የሚባል ደብረ ሊባኖስ ምድር አልነበረም ይባላል። በዘዘ ደብረ ሊባኖስ ሰማይ ነው የነበረ። በምን ታውቃል ቢሉ አሁን በ26 አቡነ ሀብተ ማርያም ልናከብራለን። ጻድቁ አቡነ ሀብተ ማርያም ታውቋቸዋላችሁ አይደል? ሀብተ ማርያም አቡነ ሀብተ ማርያም ጌታችን ወደ ሰማይ መልአኩን ቅዱስ ሚካኤል ልኮ፣ ቅዱስ ሚካኤል ወዳጃቸው ነው፣ ይዟቸው ወጣ። ሲያ በሰማይ ገነትንም ሲኦልንም አስጎበኛቸው እና ከገነት አድርጎ እስኪ ተመልከት አላቸው። ዝቅ ብሎ ሲመለከቱ ከሰማይ በታች 2 ቀዳዳ ይታያል። በቀዳዳው 2 የብርሃን ከተሞች ይታያሉ። እንግዲህ አቡነ ሀብተ ማርያም የደብረ ሊባኖስ ሰው አይደሉም። ሌላ ገዳም የራሳቸው አላቸው፣ ግን ደብረ ሊባኖስን ይወዱታል በአቡነ ተክለ ሃይማኖት ምክንያት። እና ሚካኤልን ወዳጄ ምንድነው የሚታየኝ እዚህ ያሉት? 2 ከተሞች ናቸው። እስቲ በደንብ እያቸው ያለ አወካቸው። ኧረ ጌታ ያላወኳቸው፣ ግን ከግርማቸው የተነሳ ምድር ሳይሆን ሰማይ ይመስላሉ። እነማን ናቸው? የምድር ናቸው የሰማይ አለው። ክብራቸው የሰማይ ነው፣ አኗኗራቸው ግን በምድር ነው ብሏል። ማን ናቸው? በስተቀኝ የምታያት ኢየሩሳሌም ናት፣ ዋናይቱ እስራኤል ያለችው። በስተግራ የምታያት ግን ደብረ ሊባኖስ ናት፣ ዳግሚት ኢየሩሳሌም። ኋላ ምን አለ አቡነ ተክለ ቀና ሲሉ አቡነ ተክለ ሃይማኖትን አዩአቸው። ልጅ ሀብተ ማርያም ቤት እኔ ገዳም እንድትቀበርልኝ ከሌላ ቦታ ሄዳለሁ እንዳትል አላቸው። በእኔ ፈቃድ አይሆን በክርስቶስ ነው እንጂ እሱንማ ለምነዋለሁ። አቡነ ተክለ ሃይማኖት ሄደው ጌታችን ለመኑ። ይሄ ልጅ ሀብተ ማርያም እኔ ቀበር። ለምን? በጣም ጻድቃና ብልጥህ እንዳከበርኩ አውቃለሁ። እሱ የተቀበረበት ደዌ ስለማይገባ ልጆችን ደዌ እየጨረሰብኝ ተቸግሬያለሁኝ ያሉ። እሺ አለ። ታውቃላችሁ ደብረ ሊባኖስ 5 መቅሰፍት እንዳይመጣባት ደብረ ሊባኖስ ስትገቡ ዋናው ህንጻ አለ አይደለም? ከውስጥ የአቡነ ሰላማ መቃብር አይታችሁት ከሆነ የአቡነ ሰላማ የኛው የአቡነ ሰላማ ጎንደር የነበሩት እሳቸው መቃብር አለ። ከሱ ጀርባ ድፍን ነገር ካገኛችሁ በአቡነ ሰላማ መቃብርና ከጀርባ ገድል ከሚነበበት መካከል ያለው ድፍኑ የአቡነ ተክለ ሃይማኖትና የአቡነ ሀብተ ማርያም አጽም ነው እዛ ውስጥ ያለው ስጋቸው፣ ክቡር ስጋቸው እዛ ውስጥ ነው ያለው። እና ታዲያ በአመት ለአቡነ ሀብተ ማርያም ገዳም ደብረ ሲሰቤ ይባላል። ለታቸው ቁልቁሎት አይታችሁት ከሆነ ደብረ ሊባኖሶች ስጦታ ይሰጣሉ። ስጦታ ካልሰጡ መቅሰፍት መጥቶ ገዳሙን ያው አይለቀው። እና አቡነ ሀብተ ማርያም ይህንን ካደረጉ በኋላ ሲኦል ላስጎብኛት እኔ እንደው በዚህ ዘመን እንደምመኝ ታውቃላችሁ። እኔንም እናንተንም በዚህ ዘመን ያለውን ክርስቲያን ሁሉ አረማዊን አይደለም ሲኦልን ባስጎበኘን እዚያ በኋላ መልካም እንሆን ይሆናል። የእውነቴን ምክንያቱም ሲኦልን እኮ የእስር ቤት ያክል አንፈራው፣ የዚህ የባታ እስር ቤት ያክል አንፈራው። እና አስጎበኛቸው። አዘኑ፣ በጣም አዘኑ። ኋላ ግን ሊወጡ ሲሉ አንተ ወዳጄ አሉት ቅዱስ ሚካኤልን። አቤት እስቲ ጥያቄ ልጠይቅህ አሉት። ምንድን? እገሌ 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 የሚባል የ5 ሰው ስም ጠሩ፣ ክርስትና ስም። ሀባአቴ ያለው ገዳሜ መተው ዘመዶቻችን ሙተውብን በጸሎት አስባቸው ብለውኝ ነበረ እና ገነት ነው ሲኦል ነው ያሉ። አይ በምን ስራቸው ገነት ይገባሉ? ሲኦል ነው ያሉ። እዚህ ውስጥ ተሳቶ እባክህ አውጣልኝ። አይ የማይ እግዚአብሔር ስልጣን ነው የኔ አይደለም ናቸው። ከሰማይ ጌታ አውጣለት ፈቅጄለታለሁ አሉ። በጸሎት አስበን ለካ ይሄን ያለው ዋጋ አላት። በምድር ሄደው እኮ እነዚህ አወጡ። በእውነቱ ያው አንዱን ይዞ አንዱ ነው ወደ ኋላ ወደ ነበርኩበት ልመለስ። ያ ዘመን ደብረ ሊባኖስ ይህንን ያክል በጣም የከበረች ነበረች። በእውነቱ እኔ የደብረ ሊባኖስን ነገር ማታውቁ ከሆነ በቅርብ የተደረገ አንድ ታምር ልንገራችሁ። የደብረ ሊባኖስን ነገር ጦርነት አለ በዚህ በሰሜኑ በፊት በእኛ እድሜ ጦርነት ተደርጎ ነበር አይደል? እዚያ ጦርነቱ ላይ ሁለት ጓደኛሞች አሉ እና አንደኛው በእድሜ ዘመኑ በሙሉ ህልም አለው ደብረ ሊባኖስ የመቀበር። ለምን ደብረ ሊባኖስ የተቀበረ ወንድ ዋልድባ የተቀበረ ያው እንደምታውቁት ነው። ያው ቃል ኪዳን ምክንያቱም ለእግዚአብሔር ለማህሪነቱ ምንም አይነት የለፉ የኔታ ለእግዚአብሔር ለማህሪነቱ መቼም ወሰን የለውም አይደል? ማንም መርምሮ አይደርስ እግዚአብሔርን ፍርዱንም። አሁን አንዳንድ ሰው ምግባር ሳይሰሩ
እንዴት ይላል? አዎ ምግባር ያስፈልጋል። ግን የካቲት ኪዳነ ምሕረት የሚነበበውን አስተውላችሁታል? የእመቤታችን 16ቱን ሕግጋት ሳይጠብቁ መጽደቅ ምን ይረቅ ምን ይደንቅ ይልና እንግዲህስ ሕግጋትን ለመፈጸም አንፋጠን ይላል። ቄሱ ግን ምን ይለዋል? ተሳስቶ መስሎት እንፋጠን ብሎ ያነበዋል። አንፋጠን ነው የሚለው። እንዴት እንደዚህ ያለ ቢሉ የአድናቆት አነጋገር ነው። ይልቅስ የእመቤታችን ፍቅር እንከታተል አስቀድመን ለማለት ነው። ለምን 16ቱ ሕግጋት ይሞከራሉ እንጂ ቢከተሏቸው መፈጸም አይቻልም። አሁን ለምሳሌ ተመልከቱ፣ 10ቱን ትእዛዛት የተቀበለ ቅዱስ ሙሴ ነው አይደለም? ከእግዚአብሔር ጋር 570 ጊዜ ተነጋግሯል አይደል? ቅዱስ ሙሴ ግን ከ10ሩ በአንዲት ወድቋል። በዚህ ምክንያት ርስት ሳይገባ ደብረ ናባው ቀርቷል። ሕግጋትን መፈጸም በጣም ከባድ ነው፣ ግን መሞከር ጥሩ ነው። ግን አንፋጠን ማለቱ እንተው ማለቱ አይደለም። ከዚያ ይልቅ እንደ የእመቤታችን ፍቅር ለአድናቆት ሲናገር መቼስ በላይ ሰብ 78 ሰው በልቶ ጸደቀ ተብሎ የሚተረክ 78 ሰው ብሉና ጸደቁ አይደለም አይደል? የአማላጅነቷን መጠን ለማሳየት ነው። እና የእግዚአብሔር የቸርነቱ የማህሪነቱ መጠን አይወሰንም። ዋልድባ ተቀበረ ይድናል፣ ምንም ጥርጥር የለው። ታዲያ የፈለገው አመፀኛ ሰው እዚያ ሄዶ ቢቀበር እኛ አመፀኛ የምንለው በልቡ ምን ቅንነት እንዳለው ምን እናውቃለን? እኛ ምን መልካም ስራ እንዳለው እኛ ሁል ጊዜ ማወቅ ያለብን ነገር ሰው አሁን ዋልድባ የተቀበረ ደብረ ሊባኖስ የተቀበለ ይጸድቃል ሲባል አዎ ይጸድቃል። ታዲያ አመፀኛው እንዲያው ስንት ነገር የበደለ ይላል። ምን ታውቃለህ? በአንተ አይን ነው በደለኛ የሚባለው በእግዚአብሔር ፊት ምን እንደሆነ ምን እግዚአብሔር እዛ እንዲቀበር ብዙ ጊዜ አይታችሁ ከሆነ ዋልድባ ሂዶ የሚቀበር ሰው ማህበረተኛ ወይ ምናምን ይመስላል። ማህበረተኛ መሆኑም እኮ አምኖ ነው አይደል? አምኖ ነው እኮ። ይሄ እምነት እኮ ያድናል። መጽሐፍ ይላል ያመነ እንደሚድን ተናግሯልና ምን አለው? ወንድሜ ያለው አቤት፣ እኔ ሳስበው እዚህ ጦርነት ሞት አይመስለኝም። ድንገት እዚህ ሞትኩኝ፣ አደራህን ወስደ ቅበረኛ አልልህም። ሸክሙን አትችለውም። አስከሬን ተሸክመህ ከሰሜን ደቡብ ሂድ አልልህም። ግን ከአካሌ የተወሰነች ቆርጠህ ወስደ ቅበርልኝ አደራህን። ይሄኛው እንደ ቀልድ ነው የመሰለው። አይ አንተ ደግሞ እሺ ችግር ቃል ገባልኝ አለው። ቃል ገብቼልሃለሁ። ጦርነት ሲገቡ የመጀመሪያዋ ጥይት መታ እንዲህ ያለውን ግንባሩን ሞተ። ጨነቀው። እንዴት ብሎ የወንድሙን አካል ይቆረጠው? በጭንቅ እችን ትንሽ እጣቱ ቆርጦ ይዞት ሄደ። ከዚያ ወስዶ ደብረ ሊባኖስ አባቶችን እባካችሁ ላስቸግራችሁ፣ ምንድነው እንደዚህ ብሎ ቃል አስገብቶ ይባካችሁ። ምን ሲል እንደዚህ አንተ እንዴት እንደዚህ ያደርክ? እኔ ምን ላድርግ? ቃል አስገብቶኛል። ኋላ ግን ሲያስቡት ጸባቴው ይሄማ ፍጹም እምነቱ አይደለ፣ እንቀብረዋለን ብለው ደብረ ሊባኖስ ታውቃላችሁ፣ አንድ ሰው ቀብረው ሌላ ከፍተው ነው የሚሄዱ። ምክንያቱም ለአቡነ ተክለ ሃይማኖት ከአንተን አምኖ የሚመጣውን ሰው ምንም አላሳጣውም፣ እንኳን ሰው ምድሪቱ ጦም አታድርም ብሎ ደብረ ሊባኖስ ላለፉት 750 ዓመት ሰው ሳይቀበሩ ላይ ያውቅ። ይሄን ማወቅ አለባችሁ። ያ ወንድማችን የምታውቁት እዚያ ነው ያለ አይደለም? እስኪ ቁጠር እለዋለሁ። ይኸው እንግዲህ 9-10 ዓመት ሆኖታል። በየቀኑ 13 ሰው የሚቀበርበት ቀን አለ። ደብረ ሊባኖስ በተአምር ሰው ሳይቀበር አይውልም። እንደሚመጣ ብቻ አስከሬን ይመጣል፣ መቀበር ነው። ደግሞ በቀጥታ ብቻ የሚመጣው እንዳይመስላችሁ፣ በስውር ያው መላእክት እያመጡ እዚያ ደግሞ የሚያስቀምጡታል። ወስዶ ዋሻውን አሳይቶኛል እዚያ አስከሬን ብሎ አንድ አስከሬን ትክ ብሎ ሲያዩት አስከሬን ይታያል። እዚያ ከሳት ሲሄዱ የለ። በማግስቱ ደግሞ ሌላ ትኩስ አስከሬን፣ ደግሞ በማግስቱ ትኩስ አስከሬን። እነዚህ ምንድናቸው ሲሉ አበው ምን ይላሉ? በየቦታው ሆነው ተክለ ሃይማኖት ሄደጅ እያሉ ግን እዚያው እያረፉ መላከ እግዚአብሔር አጽማቸውን እያመጣ እዛ እያስቀመጠው። የሚያስገርመው ነገር ያችን እጣት እንቀብራለን ብለው ሲሄዱ የተከፈተው መቃብር ላይ ማለት ነው እዚያ ጦርነቱ የወደቀው አስከሬን ቁጭ ብሏል። እዛ ነው አስከሬኑ፣ እዛ ተቀምጧል። እጣቱ ነው ቦታው አስቀምጠው እዚያው ቀብረውታል። ይሄ እንግዲህ የቅርብ ዘመን ታምር ነው። እዚያ ሂጄ ነገሩኝና እንዲያው ወደ አቡነ ዮሐንስ ለመጣ ብዬ ደብረ ሊባኖስ ስባይ ነው። ለምን ደብረ ሊባኖስ ደግሞ ገነት ናት። አሁን ጎንደር ትላለህ ይሉኛል። ደግሞ ግን አንዱን ያስኩኝ ማድነቂ አይቀርም። ደግሞ ሌላ ገዳም ብንሄድ ዋልድባ ብንል ደግሞ ሌላ ነው ታሪኩ። እና እዚያ አድገው ስለ ደብረ ሊባኖስ አንዲት ላክልላችሁ። በዚያ ዘመን ታውቃላችሁ ወንድና ሴቱ ሁሉ ተቃቅፎ የሚተኛ የነበረ መነኩሴው ምንም አይመስልም፣ አይመታደድ። እኔ ይግርመኛል። ዛሬ እንደ እሳት የነደደ ዓለም ላይ ጾር አይደለ ዝሙት አይደለ? በጣም ያስገርማልና እዚያ ገዳም በጣም አቡነ ተክለ ሃይማኖትንና 8ቱን እረኞች ብቻ ስለምናውቅ ነው እንጂ ስማቸው ያልተጠራ በጣም ብዙ ቅዱሳን አሉ። በጣም እንዲያውም
አባ ተስፋ ሚካኤል ነው መሰል የሚባሉ የአቡነ ተክለ ሃይማኖት ደቀ መዝሙር ወንዝ አለ አጋት የሚባል ታውቁት ከሆነ እዚያ እና ጠቅላላ ሞልቶ ይደነፋል። ከዚያ ከኋላ ደቀ መዛሙርቶቻቸው አሉ ሊሻገሩ ሲሉ አረ አባታችን ማይበል ነው እኮ ይወስዳቸዋል። ልጆቼ እኔ መሻገሬ ነው እችን መሻገር አልቻልኩ ሲኦል እንዴት ይየን መሻገራት በስመ አብ ወወልድ ወመንፈስ ቅዱስ ረግጠው ላይ ላዩን ሄደውት እምነት ጥሩ ነው መቼም አይደለም። አንዳንድ ጊዜ መቼስ ራሴን ወቅሷለሁ መተረክ ብቻ አንድ ሙያ ይላል። አሃ ይሄስ ትልቅ አይደለ? አሃ አባቶቻችን ያለው አይደለም። ከቻልክ መልካም ስራ፣ ካልቻልክ መልካም የሚሰሩትን አድንቅ፣ አክብር። ይሄስ መልካም ነገር አይደል በእውነቱና እንዲያው ደብረ ሊባኖስ የተቀደሰች ናት። እዚያ አደጉ፣ ተማሩ። እዚያው መኖር ሲፈልጉ ጌታ ተገለጠላቸው እና ልጅ አንተ እዚያ አይደለም የምትኖር ወዴት ነው? ጎንደር የምትባላለች እዚያ ነው የምትሄድ። እዚያ ሄደህ ባይሆን እዚች አንተ ተወልደ ያድክባትን ቦታ ለዚያ መጠሪያ አድርጌልሃለሁ። ሄደህ ጋና ትላታለህ ቦታዋን። እዚያ ብዙ ታምራት አድርግልሃለሁ፣ ብዙ ቅዱሳን ተወል። ስትሄድ ግን እንዲህ አድርግ፣ ከደቀ መዛሙርት 12ቱን ምረጥ። ከነዚህ መካከል የአርዲቱን አለቃ ቀውስጦስን አድርገው። በነገራቸው ጻድቁን ቀውስጦስን ሰው ያውቃቸውም። እዚሁ ጋና የተቀበሩ ጻድቅ ናቸው። በሳቸው ግር የተተኩ። ሁለተኛ ታቦት አማኑኤል ውሰድ። ጋና አማኑኤል ነው የሚባለው። ኋላ ጻድቁ ካረፉ በኋላ ነው ጋና ዮሐንስ የተባለ። ይዘና አላቸው። ይዘው ሲመጡ ጌታዬ አሉት መድኃኔዓለም መንገድ ማን ይመራኛል? ሰብአ ሰገልን የመራ ኮከብ ይምራ አላቸው። ቀና ቢሉ ኮከብ በአንጻረ ሰብ ዝቅ ብሎ ይታያል። እሱ እየመራ ብዙ ታምራት እያደረገ አመጣ። እዚያ ቦታ ላይ ሲያደርሳቸው አሁን ገዳሙ ካለበት ቦታ ሳይሆን ከዚያ 200-300 ሜትር የሚሆን ፈንጠር ብለው ሲጸልዩ ሲጾሙ ለዘመናት ቆዩ። ታምራቸው በጣም ብዙ ነው። ሁለት ብቻ ጠቅሼ ለጨረስ። አሁን ጋና ዮሐንስ የተሰራበት ቦታ ባህር ነው፣ ሐይቅ ነው የነበረው እና ጌታዬ አሳየኝ ወዴት ልስራ ብሎ ሲላቸው እዚህ ባህሩ ላይ ስራ። ጌታዬ ባህር ላይ ቤተክርስቲያን እንዴት ይቆማል? በታምራት የብስ አደረገላቸው። እዚያ ባህሩ ላይ የነበረበት ቦታ ነው ደብሩ የታነጸ። ደብሩን ግን በ1414 ነው እሳቸው የመጡ ከዚያ በፊት ነው። 1414 ማለት በአፄ ይስሐቅ ዘመን ነው። በጣም ማዝነው ጋና ዮሐንስ ከታነጸ ዘንድሮ ድፍን 600 ዓመት ሞላው። ግን 600ኛ ዓመቱን ማን ያከብርለታል? አሁን ደብረ ሲና 700ኛ ዓመት ምናምን ታቻማ ተከብሮላታል አይደለም? ደብረ ሲና ጎርጎራ ማን ያስበው? 600 ዓመት ዘንድሮ 2014 አይደለም 1414 ነው የተገደመ። እና እሳቸው እዚያ ተቀምጠው እያሉ አንዲት ሚዳቋ ትመጣና በልብሳቸው ውስጥ ትገባለች። ምን ፈልገሽ ነው ብሎ ሲሉ ቀና ቢሉ አዳኝ ነው፣ አይሁዳዊ ነው። ሲያቸው ደነገጠ። ሰው ነህ አሉት። አዎ ሰው ነኝ አላቸው። አዎ ሰው ነኝ አሉት። ምን ልታረጋት ፈልገህ ነው? አይ እኔማ ለምግብ የላድናት እያ አይ ተማጽናለችና እኔ ጋር መጣ እንዳትነካት። አልነካትም ሳይወት ግርማዎት ያስፈራልና እንኳን እሷን እስከ ዘላለም የልጅ ልጆቿን እኔም ዘራዛርቴ ማይነኩም ቃል ገብቼልዎታለሁ አለ። እዚያ ቁጭ ብለው ሲጫወቱ ምንድነው እምነት አሉት። አይሁዳዊ። ክርስቲያን ለምን አትሆንም አሉ። አይ እኔ እምነቴን እወዳለሁኝ። ክርስቲያን መሆን አለብህ። ለምን? አይ አይሁዳዊነትም አልፏል በክርስትና ተተክቷል እና ካልሆንክ ችግር ያገኛል። አሁንስ ችግር ውስጥ አይደል አሉት። ምን ችግር አለብኝ ደግሞ? ሰው ገለ ንጉስ ተጣልተህ አይደል እንዴ ዱር ለዱር የምትዞር አሉት። እውነትም እሱ የእውነተኛው አምላክ ባሪያ ነው። ክርስቲያን ሆናለሁ። መቼ ልምጣ? እሁድ ቤተሰብን ይዘና። ምን ቤተሰብ ብቻ መንደሩን ሁሉ ነው ማመጣለሁት። መንደሩን ሁሉ ጠቅላላ ሰብስቦ አመጣ። ያ አካባቢ በሙሉ ክርስቲያን ሆነ። ፈላሻ የሚኖርበት የነበረ ቦታ። ኋላ ይሄ ካልቀረስ ሽፍትነቴን እንድተው ያስታርቁኝ ከማን ጋር? ከንጉሱ ጋር። ያ ተወራጅ ንጉስ ነው። በአፄ ይስሐቅ በንጉሰ ነገስቱ ስር ያለ የት ነው ያለው? ደንቀዝ ታውቁታላችሁ። እዛ ጎንደር ስትሄዱ ደንቀዝ ላይ ያለ። እሺ ብለው ቆይ አንተ እኔ ብቻ ልሂድ ብለው ሄደው እባክህ ሰላምታ ሰጡት። በኋላ ንጉሱ ክርስቲያን ነው። እባክህ ይህን ሰው ማርልኝ ያ ገሌ ገሌ የሚባለውን ሰው ስም ጠርቶ ይነግሩታል። እናንተ መነኮሳት ደግሞ የምታረጉትን አታውቁም፣ አትገቡበት የለ አርፈው ይጸልዩ አይመለከቱትም ይላቸው። ማስታረቅ ነው የማይመለከተኝ? ታረቅ ብያለሁ። አይሆንም አስወጣልኝ ወደዛ ብሎ ነው። ኋላ ግን ይቆጫል። አብዬ ጊዜም እንደዛ አለው እኮ ሰዓት ስለሚሄድብኝ የአብዬ ጊዜን ጣልቃ ላስገባ አብር አይደል? አሁን አብዬ ጊዜ አንድ ሽፍታ እቡይ ይለዋል፣ ትቢተኛ ዝሁር ይለዋል። የሚታጀር ደግሞ አላለ ትቢት የልብ ነው። መታጀር
አሁን ትዕቢተኛ ሰው ሲሳደብን ይባላል ታጀረ ይባላል። ትዝርት ማለት ነውና ነው ያው ያንስ ልጨርስ። አረ አብዬ ጊዜን እናምጣ እንጂ ኋላ ምን ሰዓት ሄደ ይባልብናል። እና ሽፍታ መጥቶ እሳቸው ለጸሎት እያሉ ሽፍታ መጥቶ ላምነሽ በግነሽ ስብስብ አድርጎ ሙልጭ አድርጎ ዘርፎ ሄደ። ታወረ እባክህ የእግዚአብሔር ነው። ኧረ አልሰማችሁም? ቢመጡ ተዘርፎ ማን ነው የዘረፈው? ሽፍታ። ወዴት? በዚህ ሄደልዎት ተከትሎ መሄድ። ቁጭ ብሎ አምጡልኝ ከወተቱ አልባችሁ አጠጡኝ፣ በጉን አርዳችሁ አብሉኝ እያለ ደረሱ። ኧረ አንተ እኮ የእግዚአብሔር ነው። የእነዚህ የምስኪኖች የመነኮሳት ምን ሊያደርግልህ? በልመልስ ብሎ ይሉታል። ይሄ መነኩሴ ሳይው ነፍሰ ገዳይ ይመስላል። እንግዲህ አስቡት፣ ነፍሰ ገዳይ እኮ ራሱ ነው። ውሰዱና እዚያ ገርፋችሁ ደብድቡልኝ። ታው ይቅርብህ፣ የሰው ገንዘብ መልስ ወዲያ አባሩልኝ። እዚያ አለፍ ብሎ ገፈታትሮ እዚያ ሰጥሏቸው ቀና ብሎ ቢመለከቱ ጠባቂ መልአካቸው ተቆጥቷል። አሁን የኔና የናንተ ጠባቂ መልአክ አይቆጣም። ለምን? አናስደስተውም። ለኛ ብዙ አይከላከልልንም። እንዲያውም ብዙ ጊዜ ስናስቀይመው አረባ ክንድርቆ ነው ዝም ብሎ እንደዚህ ጨርሶ ደግሞ ያለ ቀናችን እንዳንሞት ይጠብቃል። ሌላ እርዳታው ግን ይርቅብናል። ጸላይ ሰናያት በህልም በምን ሲጫወትብን ዝም ይላል። ከቅርብ ካለው እኮ ጠላት ክፉ ህልም እንዲያሳየን አያደርግም፣ ይጠብቃል። ተበሳጨ። ኋላ መብረቅ ሲያዝ ተመለከተ። ደመና ሲዘዋወር መብረቁ ሲያዝ እና እግዚኦ ኢታማስን ግብረ እደዊክ፣ ጌታ ሆይ እሱም እኮ እጅ ስራ ነው አታጥፋው ባክህ፣ ግን አስተምረው። መብረቁ መጥቶ በላዩ ላይ ሲወርድበት እሱን መሃል ለመሃል አልፎ አልሰነጠቀውም። በእውነት የተቀመጠበትን አለት ከሁለት ለየው። እንግዲህ እሱን ሳይመታ እንዴት አርጓለሁ ይለየዋል። ግን እባክህ አጣጥ የተላከ ከሁለት ሊሰነጥቀው ነበር። እባክህ አለ። ግን እጁ እግሩ ሽባ ሆነ። መብረቁ ሲያልፍበት ወደቀ፣ ጮኸ። ማሩኝ አባቴ ማሩኝ። ኧረ እንደሞ ተራው የሳቸው ነው ወይድ ገዳማቸው 3 ጊዜ ተለመኑ። ተከታዮቹ መጥተው እባክዎት፣ በሶስተኛው መጥተው ነግሬሃለሁ እኮ ቅድም ተውዬ ነበረ ብለው አድነው ተዚያ በኋላ እሱም ንብረቱን መልሶ እዚያም በኋላ በጣም መልካም ሰው ኖር ሽፍትነቱን ትቶ ኖሯልና እሳቸው መዚያ ሄዶ አስወጡልኝ የመነኩሴ ሲላቸው አቡነ ዮሐንስን ተው ይቅርብ በኋላ ይቆጫል አሉት። እልፍ ብለው ጌታዬ ይሄ ሰው የሚመካ በሀብቱ በጉልበቱ በንብረቱ በሰራዊቱ ነው። ስለዚህ አራቱንም እንዲህ አድርጋቸው ስቀልልኝ ባየር ላይ አለ። እንግዲህ ቤተ መንግስቱን አስቡት። ተዘቅዝቆ ቤተ መንግስቱ ተሰቀለ። ሰው ነሽ ምንድነሽ? ማን ተረፈ? ሚስቱ ብቻ። ለምን? ደግ ሰው ናት። ሚስቱ ብቻ ቆማ ስትቀር ሁሉን ዘቅዝቀው ሰቀሉት አየር ላይ። ማሩኝ እያለ ጮኸ። አይ እንግዲህ ተራው ያንተ ነው ቻለው። እንግዲህ ኋላ ሚስቱ መጣ ወድቃ ሰግዳ አባቴ ማሩት ብላለች። እሺ ስላንቺ ምራለሁ ብለው አወረዱት። ሽፍታውም ጋር ታረቀ። ለበደልኮት ልካሶት አለ። አይ መነኩሴ ነኝ እኔ ምንም አልፈልግ ማለት እንዲሁ አንድ ነገር ይንገሩኝ፣ ደብረን አንጽልኝ ማለት በ1414 ይሄ ደንቀዙ ንጉስ ነው። ደብሩን ጋና ዮሐንስ ታነጸ። እዚያ በኋላ በጽኑ ተጋድሎ ኑረው ጊዜያቸው እረፍታቸው ሲደርስ በነገራቸው ላይ ዛሬ ፍልሰታቸው የምናከብራቸው መስከረም 21 እና ነሐሴ 19 ነው የምናከብራቸው። ዛሬ ደግሞ ተጨማሪ ህዳር 19 ፍልሰታቸው እናስባለንና ጻድቁ ቅድም የነገርኳችሁን ቃል ኪዳን ከጌታ ከመቤታችን ከጻድቃን ከሰማዕታት ከመላእክት ከአባታችን አዳም እንኳን ተቀብለዋልና እኒ ጻድቅ በእውነቱ ምድራቸውን የረገጠ እግዚአብሔር መንግስቱን ርስቱን ሊያወርሰው ቃል ኪዳን የሰጠው ነውና እንዲህ ያሉትን እንግዲህ በጎዎችን ያው ሳናውቃቸው እስካሁን ድረስ እንኖራለን። በእውነቱ እግዚአብሔር አምላካችን የሁሉንም ጸጋውን በረከት በእኛ ላይ ያሳደረብን። ለምስጋና ብቻ አባታችን አብየ እግዚእን በአርኬ እናመሰግንና የዛሬ ወር አባ አርከሌድስን አክብሮ እየረስታችሁ ነው አከበራችሁ። በ28 ለጥቅምት 28 ረስታችኋል ሳዘክሩ ማለት ነው። አስታውሰሻል? ጥሩ። ለምን አትርሱ። እውነቴን ነው። አርከሌድስ እዚህ ገድላቸው አለ። ብራናውን ባይሆን ያው ቀድሞ ወራዊ ባላቸው በ28 ለጊዜው አርከሌድስ ነው። የአመት ግን ጥቅምት 28 ነው። አሁን እዚያ ብራናው አለ አይደለም? ቀድሞ አይተሽምታቂው ከሆነ ያኛው አለው እኮ ገድለ አርከሌድስ አብሮ ብራናው የጥንቱ የአቡነ አብየ እግዚእ 2 መልክ የአቡነ አብየ እግዚእ 3 ያክል ገድለና ደግሞ የአቡነ አርከሌድስ አለና በእውነቱ አሁን እኮ ሌላ ደግሞ ልነግራችሁ ብዬ ነው። የዛሬ 14 አመት ያቺ ጓደኛችሁ
እናምጥባል ጎረቤትሽ ነበረች አዎ አክሱም አግኝቻት ነበር እና ወዴት እንሄዳለን እንዳባ ጰንጠሌው hala የተራራው አክሱም ሄዳችሁ የምታውቁ ከሆነ እና አይታችሁ ከሆነ አክሱም የሚሄደው ሰው በብዛት ማህበረ ዶዬ ደርሶ ነው የሚመለስ ወይ ደግሞ ደብረ ዳሞ ይሄዳል እና እዚያ ላይ እንዳባ ጰንጠሌው አለ እንዳባ ጰንጠሌው እልፍ ብሎ ደብረ ቆናጽል አለ የማን ያባ ሊቃኖስ እና ወደዚያ ሄደው ሲደን ስንመለስ አውርዱኝ እዚህ ብዬ ወዴ ልትሄድ ነው ወደዚያ አራ አንተ ጅብ ይበላል አራ ደግሞ በጻድቃን ከተማ የምንጅብ ነው አክሱም ብዙ ጅብ እንዳለ አውቃለሁ እሷ አራ እኔስ ለምን ይቀርብኛል አላ አብራ ሄዳለችና እዚያ ደብረ ቆናጽል ደርሰን ብዙ ታምር አይተናል እና አባ ሊቃኖስ አሁን በ28 ዓመት ይባላቸው አክብሩ ለማለት ነው እኮ ህዳር 28 ህዳር 21 ጽዮን አይደለች ከ6 ቀን በኋላ ማለት ነው በሳምንቱ 7 ቀን በኋላ እሱን ማደራ ለማለት ነው እንግዲህ አብዬ ጊዜ አርኪያቸውን ብትይዙ ጥሩ ነበር ቀድሞ ጥሩ ነበር ደሴ ማርያም ስትማሩ ምን ስትሉ ዶ መልካ አብዬ ጊዜ ገና ማንሻውን እኮ ነው ስሉስ ቅዱስ እለ ሮያን በመንበር በክብር የምትተካከሉ ስሉስ ቅዱስ ዜና ውዳሴው ንግሩኒ ለአብዬ ጊዜ ክቡር ያከበራችሁት የጻድቅ አብዬ ጊዜ የምስጋናውን ዜና ንገሩኝ እስመ ምንየክሙ ጸጋ ወምንየክሙ ምክር በጎ ምክር ከናንተ የጸጋ ስጦታም ከናንተ ነው ከሥላሴ በቀር ማን ይገኛል እንበለ ምክርክሙስ አመ ባሂለ እጹብ ነገር እሚተመሰለ ዮሐንስ በንስር እናንተ ምስጢር ማትገልጡ ብትሆኑ ኖሮ በዚያ ባስጨናቂው ዘመን የነበረ ወይም አስጨናቂ ምስጢር የተመራመረ ዮሐንስ ቀዳሚው ቃል ብሎ ያን ምስጢር ባልተናገረ ነበር መልካ አብዬ ጊዜ ግዕዝ አጥንታችሁ ይሆን መልካ አብዬ ጊዜን መድገም ማለት መልካ ሐዋርያት መድገም ማለት ነው ምክንያቱም በአብዬ ጊዜ መልክ ውስጥ የሁሉም ሐዋርያት ቅዱሳን ስም አለ የሐዋርያት ያርዴስ ስም አለ ጠቅላላ ልቅም አድርጎ እኔ አብዬ ጊዜን መልክ የደረሰ ጻድቅ ደግ ሊቅ ይገርመኛል ይሄ አንደኛው መደበኛው መልክ ማለት ሁለተኛውም ድንቅ ነው እሱን አንደኛ ማንሳት ስለሚጋ ከዛ ውጪ ግን ሁሉ ጊዜ በ19 እችን ማለት በጣም የተገባ ነው ኦ ዘይተፈቅድ ሞት ኃጥአን በከንቱ አብዬ ጊዜ ነው ኃጢአተኞች በከንቱ ንስሐ ሳይገቡ እንዲሞቱ ማትፈቅደው ዳኢሙ ተፈቅድ ውህብ የምሕረት ለለለቱ ይልቅስ ያንተ ፍላጎት በየቀኑ ከእግዚአብሔር ቸርነት እያመጣህ ማሰጠት ነው እመ ከመዝሰ ኮነ ለይሮት ከስራቱ አብዬ ጊዜ ያንተ ስርዓት ይሄ ከሆነ ከመወድስከ አብዬ ጊዜ በዝንቱ በዚህ በጎ ነገር እንዳመሰግን ነው አይንሳህ አበኒ ለዳዊት መክፈልቱ የዳዊት ዕጣ ፈንታ የተባለች ንስሐ ለኔ ስጠኝ ማለትም ለንስሐ ጊዜ አሰጠኝ እድሜን ንስሐ አድርግልኝ ብሎ ደራሲ ለምናቸዋል እንደገና ደግሞ አክሎ ማጠቃለያ ኦ ክርስቶስ ዘወሃብ ከኒ ትእዛዝ 10ን 6ቱን 16ቱን ትእዛዛት ፈጽም ብለህ ትእዛዝ የሰጠኝ ክርስቶስ ሆይ ዘፈጽሞታ ለዛት አብዬ ጊዜ ተይዘ እነዚህ ንግጋት የፈጸመ አብዬ ጊዜ ነው በይፈጽሞት የሊት እመልብ የተከዘ እኔ ግን አልቻልኩምና ሳልፈጽመው ስቀር ልቤ ተከዘብኛል ተዘከረ በእንቲአየ ከመገቦ ከተረግዘ ለኔ ለኃጢአተኛው በመስቀል ላይ ጎንህን መወጋትን አስብ ወበላይ ለመስቀል ደምከ ከመማይ ወዘ በመስቀል ላይ ደምህ እንደ ጎርፍ የፈሰሰ ለኔ ነው እሱን አስብ 16ቱ ንግጋት አልሰራም ብላት ኮንነኝ ብሎ ይለምናልና ቸሩ መድኃኔዓለም ከገሃነመ እሳት ከኃጢአት ሁላችን በቸርነቱ ይሰውረን የጻድቁን በረከት በሁላችን ላይ ያሳድርብን ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸው ሳይል አሜን